ተመልሰናል ተመልካቾች ለዜና መጽሔታችን ወደ ተዘጋጁ የስፖርት መረጃዎች እናልፋለን። መረጃዎቹን ሊያደርሰን ደግሞ ኪዳነ ማርያም ብርሃኔ እዚህ ስቱዲዮ እየጠበቀን ይገኛል። ኪዳነ ማርያም ወደ መረጃዎች ማለፍ ትችላለህ። አመሰግናለሁ ሸም። ተመልካቾች እንደምን ዋላችሁ? ከአሚኮ የቀን ስፖርታዊ ዜናዎቻችን ቀጥለው ይቀርባሉ። የአትሌቲክስ ዜናን አስቀድማለሁ፣ አብራችሁን ቆዩ። በኖርዌይ ኦስሎ በተካሄደ የ10000 ሜትር የሴቶች ዲያመንድ ሊግ ውድድር አትሌት የኔዋን ንብረት አሸነፈች። የ2025 የዲያመንድ ሊግ ውድድር በስድስተኛ ዙር በኖርዌይ ኦስሎ ከተማ ቀጥሏል። በሴቶች 10000 ሜትር አትሌት የኔዋን ንብረት በቀዳሚነትም ጨርሳለች። አትሌቷ የዓመቱን ፈጣን ሰዓት በርቀቱ ባስመዘገበችበት ውድድር 30 ደቂቃ ከ28 ሰከንድ ከ82 ማይክሮ ሰከንድ አንደኛ ወጥታለች። ኬንያዊቷ ማርያም ቼቤት ሁለተኛ ስትወጣ ጫልቱ ዲዳ ከኢትዮጵያ ሶስተኛ ወጣለች። በርቀቱ የተሳተፈችው ሌላኛዋ አትሌት ውዴ ክፍሌ 9ኛ ደረጃን ይዛ ጨርሳለች። የዲያመንድ ሊግ ውድድር ምሽት ሲቀጥል በወንዶች 5000 ሜትር 6 ኢትዮጵያውያን ይሳተፋሉ። ለአሸናፊነትም ዮሚፍ ቀጀልቻና ሀጎስ ገብረ ሕይወት ይጠበቃሉ። ከሁለቱ አትሌቶች በተጨማሪ ቢኒያም ማህሪ፣ መዝገቡ ስሜ፣ ኩሜ ግርማና ገመቹ ዲዳ ለአሸናፊነት ይሮጣሉ። በሴቶች 3000 ሜትር መሰናክል ደግሞ ለሜሙለታ ትወዳደራለች። የ34ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ቀሪ ሁለት ጨዋታዎች ዛሬ ይደረጋሉ። የኢትዮጵያ ዋንጫ ሻምፒዮኖቹ ሲዳማ ቡናዎች ቀን 9 ሰዓት ላይ ከድሬዳዋ ከተማ ጋር ይጫወታሉ። ድሬዳዋ ከተማ ላለመውረድ ትግል እያደረገ የሚገኝ ክለብ ሲሆን በዛሬው ጨዋታም ወሳኝ ሙሉ 3 ነጥብ ለማሳካት ይጫወታል። ሲዳማ ቡና በበኩሉ አሁን ያለበትን 6ኛ ደረጃውን ለማሻሻል ነው የሚጫወተው። 12 ሰዓት ላይ ደግሞ ወላይታ ድቻ ከባህር ዳር ከነማ ይጫወታሉ። ሁለቱ ክለቦች በመካከላቸው የ3 ነጥብ ልዩነት ያለ ሲሆን ባህር ዳር ከነማ በ48 ነጥብ ሶስተኛ ሆኖ ደረጃውን ለማስጠበቅ ይጫወታል። ወላይታ ድቻ ደግሞ 45 ነጥብ ይዞ ከ8ኛ ደረጃው ወደ ላይ ከፍ ለማለት ምሽት ይጫወታል። የፕሪሚየር ሊጉ ሻምፒዮኑ ኢትዮጵያ መድን በ67 ነጥብ ሊጉን ሲመራ ኢትዮጵያ ቡና በ56 ነጥብ ሁለተኛ ነው። As Mohamed Abdul Latif tries to launch one, Asabe, it's a good control, Asabe! በድሬዳዋ ከተማ የተካሄደው የኢትዮጵያ ከ20 እና ከ18 ዓመት በታች አትሌቲክስ ሻምፒዮና የወደፊት ተስፈኞች የታዩበት መሆኑን የኢትዮጵያ አትሌቲክስ ፌዴሬሽን ገልጿል። ከሻምፒዮኑ ስኬት በተቃራኒ ግን የእድሜ ተገቢነት ጉዳይ ውድድሩን ፈትኖታል ተብሏል። ሀና ማርያም መስፍን ተጨማሪውን እንደሚከተሉት ታቀርበዋለች። ከኢትዮጵያ አትሌቲክስ ሻምፒዮና በኋላ ለወጣቶች እድል የሚሰጠው ውድድር በድሬዳዋ ከተማ ተከናውኗል። በኢትዮጵያ አትሌቲክስ ፌዴሬሽን የውድድርና ተሳትፎ ዳይሬክተር አስፋው ዳኜ መድረኩ በስኬት መጠናቀቁን በስልክ በሰጠን አስተያየት ገልጿል። ከአካባቢው ሞቃታማነት አንጻር ፕሮግራሙን ጠዋት እስከ 3 ሰዓት ተኩል አካባቢ ድረስና ማታ ደግሞ ከ11 ተኩል እስከ ምሽቱ 2 ሰዓት ተኩል ድረስ ቀዝቃዛውን አየር በመጠቀም ውድድሩ የተካሄደበት ሁኔታ ነው ያለው። አቡኩታ ከተማ ለሚካሄደው የአፍሪካ ከ18 እና ከ20 ዓመት በታች አትሌቲክስ ሻምፒዮና ሀገራችን ኢትዮጵያን የሚወክሉ አትሌቶች ለመምረጥ ነው። ከዚህም ባለፈ ክልሎች፣ ከተማ አስተዳደሮች፣ ክለቦችና ተቋማት ውስጥ የሚገኙ ከ20 ዓመት በታች እና ከ18 ዓመት በታች ያሉ አትሌቶች የውድድር እድል መፍጠር ነው። በዋነኝነትም ተተኪ አትሌቶችን ማፍራት ነው። በተለይ ውድድሩ ድሬዳዋ ላይ መደረጉ ሲወደስ የእድሜ ተገቢነት ጉዳይ ግን አሁንም በፈታኝነቱ ቀጥሏል። ድሬዳዋ ትራኩ ኢንተርናሽናል ትራክ ነው። በጣም ቆንጆ ትራክ ነው። በዛ ላይ በተደረገ ውድድር እዛ መደረጉ ትልቅ ተቀባይነት ነው ያገኘው። ከዛ ባለፈ ግን ምንድነው የእድሜ ተገቢነት ላይ የተወሰኑ ክፍተቶች አሉ። ከባለፉት ዓመታት የተሻለ ነው፣ ግን አሁንም ያልጠራ ነገር አለ። እያንዳንዱ ክልል፣ ክለብ፣ ተቋም አስመርምሮ መጥቷል፣ ግን ሲል አሁንም ክፍተቱ አለ። ሁሉም ባይባልም በተሻለ ደረጃ ለውድድሩ የሚመጡን አትሌቶችን ቢያሳትፉም ለናይጄሪያው አህጉር አቀፍ መድረክ ግን የተመረጡ አትሌቶች ድጋሜ ምርመራ እንደሚደረግባቸውም ታውቋል። የተወሰኑ የሰሩ አሉ፣ ሙሉ በሙሉ ሰርተው መጥተዋል ለማለት አያስደፍርም። የተወሰኑ ክፍተቶች አሉት፣ ግን ከባለፉት ዓመታት የተሻለ የሚታዩ አሉ፣ ጎልቶ የሚታዩ አሉ። እነሱን እኛ በተለያዩ ወይም በምርመራ እና በመሳሰሉት የምናጣራበት ሁኔታ ይኖራል። ሆኖም ግን ሙሉ በሙሉ የእድሜ ተገቢነት የነጻ ነው ብለን የምንወስደው ውድድር አይደለም። አሁን ያየሽው ሁሉ በየክልሉ አስመርምረው መጥቷል እኮ፣ ግን ስቲል እኛ ደግሞ ከምናየው በመነሳት ስቲል አልተቀረፈም፣ ትክክል አይደለም እያለ ስለሆነ ድጋሜ የማጣራት ሂደት ይኖራል። አንደኛው ልጅ በእድሜ ቢወጣ ሁለተኛ፣ ሶስተኛ፣ አራተኛው ልጅ እድሜያቸው ትክክል ከሆኑ ይሰለፋሉ። በሻምፒዮናው ላይ 8 ክልሎች፣ 2 ከተማ አስተዳደሮች፣ 35 ክለቦች፣ ማሰልጠኛ ማዕከላትና ተቋማት ተሳትፏል። ሐምሌ 9 2017 ዓ.ም ደግሞ የአፍሪካ የወጣቶቹ አትሌቲክስ ሻምፒዮና በናይጄሪያ አስተናጋጅነት ይከናወናል።
የኢፌዴሪ ባህልና ስፖርት ከፍተኛ የባለሙያዎች ቡድን የአማራ ክልል ስፖርት እንቅስቃሴን የመስክ ምልከታና ግምገማ አካሂዷል። የባለሙያዎች ቡድን በግምገማው የመላ አማራ ጨዋታዎች መካሄዳቸውና የባህር ዳር ዓለም አቀፍ ስቴዲየም ግንባታ ሂደትን በጥንቃቄ አንስቷል። ታሪኩ አይነዋት ጭማሪ እንደሚከተሉ ያቀርባል። የኢፌዴሪ ባህልና ስፖርት ሚኒስቴር ከፍተኛ ባለሙያዎች ቡድን በአማራ ክልል ወጣቶችና ስፖርት ቢሮ በውድድር ዓመቱ እየተከናወኑ የሚገኙ ተግባራትን ገምግሟል። የባለሙያዎች ቡድን ክልሉ ያቀዳቸውን ተግባራት የፈጸመበት መንገድ ምን እንደሚመስል ለመመልከት ባህር ዳር ተገኝቷል። ካለው ከሪፖርት ቅብብል ባለፈ በተግባር ደግሞ ምን ይመስላሉ የሚለውን በአካል ለማየት እንዲሁም ደግሞ የሚነሱ ምርጥ ተሞክሮች ካሉ ደግሞ እንደ ቲምኛ መጣን ያንን ተሞክሮ ደግሞ ወደ ሌሎች ክልሎች ቀመረን ለማስፋት እንዲሁም ደግሞ መደገፍ ያለብን ማየት ያለብን ኤሪያዎች ካሉ ደግሞ እነሱን ደግሞ አይደንቲፋይ አድርጎ በቀጣይ በተለያየ አግባብ ድጋፍ ለማድረግ ነው የመጣው ማለት ነው። 3 ጉዳዮች ላይ ነው አተኩረን ነገሮችን የምናየው። የመጀመሪያው ክልሉ የሚሰራቸውን ስራዎች የመፈጸምና የማስፈጸም አቅሙ ምን ይመስላል ነው። አንድ እሱ ነው። በዛ ስር ያደረጃጀት ጉዳዮች አሉ፣ የመፈጸም አቅሞች አሉ፣ የመልካም አስተዳደር ጉዳዮች አሉ። ሁለተኛው በዋናነት ተጨባጭ የሆኑ የተቆጠሩ ስራዎች ደግሞ አሉ። እነዛ ስራዎች መሬት ላይ አሁን ያሉበት ደረጃ ምንድነው የሚለውን እናያለን። በሶስተኛ በባህል በኪነ ጥበብና በስፖርት ዘርፍ መሰረተ ልማቶች ላይ ያሉ አፈጻጸሞችን እናያለን። የአማራ ክልል ወጣቶችና ስፖርት ቢሮ ምክትል ቢሮ ኃላፊ አቶ ጋሻው ተቀባም ክልሉ በጸጥታ ችግሮች ውስጥ ሆኖ የተቀዛቀዘውን የስፖርት ዘርፍ ለማነቃቃት የተደረጉ የስፖርታዊ ውድድሮች በባለሙያዎች ቡድን በመልካም ተሞክሮች መነሳቱን ተናግረዋል። ስፖርት ልማት ዘርፍ እቅድ አፈጻጸማችንም ማናጅመንቱ በተገኘበት ገምግመዋል። እንደዚህ ሂደት በተለይ በቅርቡ ያስኬድ ነው የመላ አማራ ስፖርታዊ ውድድር በተሳካ ሁኔታ እንዲካሄድና ኤሊት ስፖርተኞችንም ለማፍራት የተፋዘዘውን የስፖርት እንቅስቃሴ ለማንቃት የተሰራውን ስራ አፕሪሺየት አድርገዋል። ከውድድር ባለፈ የስፖርት መሰረተ ልማት ግንባታ ላይ በተለይ የባህር ዳር ዓለም አቀፍ ስታዲየምን የካፍ መስፈርት አሟልቶ እንዲጠናቀቅ እየተሰራ ያለ ስራ በጅምር ለቀሩ ሌሎች የስታዲየም ባለቤት ክልሎች መልእክትን ያስተላልፋልም ተብሏል። ከአፈጻጸም አንፃር ባሰብከው ልክ እንድትጓዝ የጸጥታ ሁኔታ አስፈላጊ ነው። ሁለተኛ የጸጥታው ሁኔታ ከጊዜ ባለፈ ገንዘብ ይበላል። እንቅስቃሴን በተወሰነ መጠን በፈለከው መጠን እንዳትንቀሳቀስ በዚህ ሁኔታ ውስጥ ሆኖ አንድን የስፖርት ማዕከል በዚህ መጠን መገንባት የክልሉን አፈጻጸም ነጋሪ ማያስፈልግ ሁኔታ የሚያሳይ ነው። አቶ ጋሻው ተቀባ ከ9 ዓመታት መቋረጥ በኋላ ሰኔ 10 በጅማ ከተማ ለሚጀምረው የመላ ጨዋታዎች ክልሉ ተወዳዳሪዎችን መመልመሉን ገልጸው በውድድሩ ለመሳተፍ ግን አስፈላጊው ድጋፍ እንዲደረግላቸው ከባለሙያዎች ቡድን ጋር መወያየታቸውንም አንስተዋል። አማራ ክልል በግጭት ውስጥ ነው ያለ 2-3 ዓመት ከሀብት ጋር ተያይዞ መሰረታዊ ችግር ስላለ በዚህ የፌደራል መንግስቱ የተለየ ድጋፍ እንዲያደርግልን ጥያቄ እያቀረብን ነው። በእርግጠኝነት ካሁን በፊት የታዳጊ ስፖርተኞች ውድድር ስናደርግ ድጋፍ አድርገውልናል። አሁንም ድጋፍ ያደርጉልናል ብለን እናስባለን። ከውጭ ማንቸስተር ሲቲ